ወጣቶችም አስተውሉ፣ ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መዋል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም ወደፊት። ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነሆለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራችኋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በምን በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ።